ፊዚክስን በቀላሉ። ሰላም ውድ ፋሚሊ፣ ከላይ ያለውን ጥያቄ እንዴት እንደምሰራላችሁ ተከታተሉኝ። ቪዲዮ ላይክ፣ ሼር፣ ሪፖስት፣ ፎሎ በማድረግ ጀምሩ። እንግዲህ እንደምታዩት አንድ ሬክታንጉላር ብሎክ እንጨት በምታዩት መልኩ ከላይ ቪዲዮ እንደምታዩት ውሃ ላይ በተወሰነ መልኩ ሰምጦ በተወሰነ መልኩ ከላይ እየተንሳፈፈ ይገኛል። የተጠየቀው የዚህ ብሎክ ደንሲቲ ስንት ነው? ስለዚህ ደንሲቲ ኦፍ ዋተር 1000 ኪሎ ግራም ፐር ሜትር ኪዩብ አለ። ምን ይላል ግን ወደ ውስጥ የገባው የብሎኩ ዲስፕሌስድ ቮሊዩም እና ወደ ላይ የሚወጣው የውሃ ቮሊዩም እኩል ናቸው ነው። ይሄ ወደ ውስጥ የገባው የብሎኩ ቮሊዩም ግን የቶታል ብሎኩን ቮሊዩም 75% ወይም 0.75% ነው ተብሏል። ሌላው አርኪሜድስ ፕሪንሲፕል ምን ይላል? the weight of displaced water ቦታ ለቆ ወደ ላይ የፈሰሰው የውሃ weight እና the weight of an object which is immerged ወደ ውስጥ የገባው የብሎክ weight እኩል ነው የሚለው። ሌላው weight ማለት ምን ማለት ነው? ማስ ታይምስ ግራቪቲ ነው። density ምን ማለት ነው? ማስ ኦቨር ቮሊዩም ነው። ማስን ከዚህ ሪአሬንጅ ሳደርጋት density times volume አገኛለሁ። ስለዚህ ይሄን ልተካ ነው። weight of displaced water ማለት mass of water times gravity፣ ይሄ ደግሞ mass of block gravity። ማስ ማለት ደግሞ ይቺ ነች ተብያለሁ። ስለዚህ density of water times volume of displaced times gravity is equal to density of block times volume total times gravity። ከዚህ በኋላ ልተካ density of water እንዳለ ተጠቀማለሁ። volume of displaced water ማለት ግን ከላይ ስንት ተብያለሁ? 0.75 of total or block ተካውት። ግራቪቲ በግራቪቲ አጥፍቻለሁ። እዚህ ኳልቱ density of block times volume of total። አሁን ደግሞ volume of total በvolume of total ይጠፋል። ለተካው density of block እዚህ ኳልቱ 1000 ኪሎ ግራም ፐር ሜትር ኪዩብ ሲባዛ በ0.75። ስለዚህ የዚህ እንጨት የዚህ ብሎክ ዴንሲቲው 750 ኪሎ ግራም ፐር ሜትር ኪዩብ ነው ማለት ነው። ከውሃ ዴንሲቲ ይበልጣል ወይስ ያንሳል? ያንሳል። ለዛ ነው ውሃ ላይ እየተንሳፈፈ የሚገኘው ማለት ነው። ለምን? ቀላሉ ከላይ ይንሳፈፋል፣ ከባዱ ከታች ይሆናል። ታንክ ዩ